ሰላም ቤተሰብ ዛሬ የጠበቅነው አይነት ቪዲዮ ስላልሆነ በጣም ከፍቶናል እውነት ለመናገር ማለት ነው። አንዳንዴ የምትወዱት ነገር አይሳካም ቶሎ ማለት ወይ የጓጓችሁለት ወይ እንዲሳካ የፈለጋችሁት ነገር ቶሎ የመሳካት እድሉ በጣም አናሳ ነው እና እዛ ጋር ጓደኞቻቸው ቤተሰብ እዚህ ጋር ኦዲየንስ በጣም በጉጉት እየጠበቀው ነበር፣ በተለይም የዛሬውን ቀን ማለት ነው። ነገር ግን ምንም እዚህ ግባ የሚባል ነገርም አላወሩም። በቃ አለ አይደለ የነበረውን ነገር ነው በቃ ሲደጋገም የነበረው እንጂ በቃ ነገሮች ባለፉት ነገሮች ላይ እኔ ጥፋተኛ ነኝ አንተም ጥፋተኛ ነህ ተባብለው ተወያይተው ይፈቱታል ነበር የኛ ሀሳብ። አሁን ግን እንደተረዳሁት ከሆነ ሀይሚ የሱን ይቅርታ ተቀበልኩ አለች እንጂ የኔ ጥፋትም አለበት ብላ ይቅርታ ብትጠይቀው የሚመለስ ይመስለኛል። ሀይሚዬ አጥፍቻለሁ ይቅርታ፣ አንተም አጥፍተህ ይቅርታ ጠይቀኸኛል፣ ይቅርታህን ተቀብያለሁ። እኔም ደግሞ አጥፍቻለሁ፣ አልተረዳሁም ነበር በሰዓቱ ሌላ ነገር ውስጥ ነበርኩ፣ ስሜታዊ ሁኜ በጣም ብዙ ቃል ተናግሬሃለሁ፣ አስቀይመኸኛል፣ አስቀይሜሃለሁ። እኔ ላስቀየምኩክ ነገር ይቅርታ ብለሽ ዝቅ ብለሽ ብትጠይቂው ክብርሽ አይነካም። እሱም ዝቅ ብሎ አጥፍቻለሁ ብሎ ዝቅ ብሎ እግርሽ ስር ይቅርታ እንደጠየቀሽ ሁሉ አንቺም ዝቅ ብለሽ እስኪ ይቅርታ ጠይቂው። ታዩ ዝቅ ማለቱንና በቃ እንዲህ ኖርማል ቁጭ ብለሽ ብሩኬ እንደዚህ እኔ አጥፍቻለሁ፣ ባንተ ላይ አልተረዳሁም፣ ብዙ ላፊ ቃል ተናግሬያለሁ፣ መለያየት አለብን ብዬ ቤት ድረስ መጥቼ ሂደህ ለቤተሰብ አስረዳ፣ መለያየት አለብን እስከ ማለት ስሜታዊ ሁኜ ተናግሬያለሁ እና ላጠፋሁት ነገር በሙሉ ይቅር በለኝ፣ አንተም ላጠፋኸው ነገር ይቅር ብያለሁ ብለሽ እስኪ ይቅርታ ጠይቂው። አሁን ሀይሚዬ ይቅርታውን ተቀብያለሁ እንጂ ይቅርታ አጥፍቻለሁ ይቅር በለኝ እኔንም አላለችም። አዎ በሱ በኩል የሆነ ችግር መጥቷል፣ እሱም እርግጠኛ አይደለም። በቃ ያንተ ነው የተባለው። እርግጠኛ እኮ ሆኖ የሱ ቢሆን ያን ያክል ይቅርታ መጠየቅ ላይጠበቅብሽ ይችላል። ግን እሱም ያላመነበት ነገር ስለሆነ በቃ እስኪ ይቅርታ በይው። ይቅርታ ማንንም አይገልም። ይቅርታ በቃ አጥፍቻለሁ ተናግሬያለሁ ይቅርታ በይው። አሁን ቪዲዮ እሱ ሳይመጣ ውድ ቤተሰብ እሱ ሳይመጣ ቪዲዮ ላይ እኮ ጥሩ ነገሮች ትናገራለች። አሁን ቅድም ራሱ አሪፍ ተናግራ ነበረ። ልክ እሱ ሲመጣ ሀይሚዬ ካራክተሯ ይቀየራል፣ ሌላ ሰው ነው የምትሆነው ማለት ነው። እኔም አጥፍቻለሁ፣ አንተም አጥፍታል፣ እኔም አጥፍቻለሁ፣ ለጥፋቴ ይቅር በለኝ፣ ለጥፋትህ ይቅር ብያለሁ። አለቀ በቃ። ይቅርታ ብዙ ነገር ሶስት ፊደል ናት አይደለ? ይቅርታ ግን ብዙ ነገርን ትቀይራለች፣ በጣም ብዙ ነገርን። አዎ እኔ ጥፋተኛ ነኝ ይቅር በለኝ፣ አንተም አጥፍተህ ነበረ ይቅርታ ጠይቀኸኛል፣ ለዛ ደግሞ ይቅር ብያለሁ። ከዚህ በኋላ ያለውን ነገር በቃ አለ አይደለ ተሳስበን ተናበን ተማምነን እንቀጥላለን። ከዚህ በኋላ በቃ አንተን አምንሃለሁ፣ ምንም ነገር ቢሆን ሁሉም ነገር ካንተ መስማት ነው የምፈልገው፣ አንተን መጠየቅ ነው የምፈልገው። እስከዛሬ ሰዎች ባሉኝ ነገር እያመንኩኝ ብዙ በድዬሃለሁ፣ ብዙ እላፊ ቃል ተናግሬሃለሁ፣ ብዙ አስቀይሜሃለሁ። ስለዚህ በቃ ይቅርታ፣ አንተም ላጠፋው ነገር በሙሉ ዝቅ ብለህ ይቅርታ ጠይቀኛል። ያንን ይቅርታ ደግሞ በሰዓቱ ስላልተቀበልኩ ይቅርታ ስሜታዊ ሁኜ ነው። አሁን ግን በቃ ነገሮችን ተረጋግቼ ሳስበው በቃ እኔ ጋም ስህተት ስላለ ስህተቴን አምኛለሁ። የኔ ማለት እኔ የተሳሳትኳቸው ስህተቶች አሉ፣ እነሱን ደግሞ አምኛለሁ ስህተት እንደሆነ፣ ይቅር በለኝ በቃ አለቀ። አሁን እኮ ብሩኬ ምንድነው እያለ ያለው? በቃ ማለት በአባትሽ ፊት ቤቴ ድረስ መተሽ ሂደሽ ለቤተሰብ ንገርልኝ፣ በአባትሽ ፊት በቃ ሌላ ምናምን እሱም መደጋገም እኛም አይጠበቅብንም። እንደዛ ስላልሽኝ ቆርጬ ወስኜ ድምድም አድርጌ ነው የመጣሁት ነው የሚለው። እዛ ላይ ደግሞ ገብቷቸዋል። ይቅርታ እየጠየቀችው አይደለም እሷ ራሱ ላጠፋችሁ ነገር፣ ወይ ደግሞ ከዚህ በኋላ በቃ አምንሃለሁ ስላላመንኩህ በቃ አለ አይደለ አንተ የምትለኝን ሰው ሳይሆን ሌሎች ጠላቶች የሚሉኝን አምኜ ብዙ መንገድ ብዙ ርቀት ስለሄድኩኝ ብዙ ስላስከፋሁኝ ይቅርታ ብትለው እግዚአብሔርን ነው የምላችሁ ይመለሳል። ነገም ከነገ ወዲያም ጥፋት አለብኝ እኔም ብሩኬ ይቅርታ ብትለው ይመለሳል። ገብቷቸዋል። አሁን አንድ ሰው መታረቅ ከፈለጋችሁ ማለት ነው ያጠፋውን ጥፋት ያለፉትን ነገሮች እየደጋገማችሁ ልቡን ከማቁሰል ይልቅ አንተም አጥፍታል እኔም አጥፍቻለሁ፣ ለጥፋቴ ይቅር በለኝ፣ ለጥፋትህ ይቅር ብያለሁ፣ አለቀ በቃ። ይቅርታ ነው ሁሉንም ነገር ሊፈታው የሚችለው እንጂ ጥፋቱን እየደጋገሙ እያቆሰሉ ወደ ይቅርታ ወይ ደግሞ ወደ ሰላም። አሁን ሀይሚ ጋር ትልቅ ነገር እንጠብቃለን። ትናንትም ብዙ ሰዎች ብለው ነበረ፣ ግን በቃ አትጫኗት ምናምን እያልን ነበረ። ትናንትም ብዙ ሰዎች ሀይሚ ይቅርታ መጠየቅ ነበረባት። የምር ከልቧ መታረቅ ከፈለገች ብሩክን ይቅርታ ማለት ነበረባት።
ይቅርታህን ተቀብያለሁ ብቻ ሳይሆን እኔም አጥፍቻለሁ ይቅርታ ያንተንም ይቅርታ ተቀብያለሁ ብላ በስነ ስርዓቱ ማውራት አለባቸው። አላወሩም እኮ መወራት ያለባቸው ነገሮች በነገራችን ላይ አልተወሩም። ከዚህ በኋላ እንደዚህ አይነት ነገር ቢፈጠር በቃ ልታምኘኝ ላምንሽ እርስ በርሳችን ተነጋግረን ተናበል ልንቀጥል፣ በሰው ወሬ ላትናደጂ ወይ ደግሞ ላፊ ቃል እኔ ላትናገሪኝ ወይ ደግሞ እንለያይ ላትይኝ አንተም እንደዚህ ላትለኝ ተባብለው በደንብ ጽድት አድርገው እንትን ማለት አለባቸው፣ መታረቅ አለባቸው ማለት ነው። እንዳያችሁት ቅድም ምንድን ያለው ብሩኬ ገና ብዙ መማር ያለብሽ ነገር አለ ነው ያለው። እውነቱን ነው። ብዙ መማር ያለብሽ ነገር አለ ሲላት ምንድነው ጠላት እየመጣ ጋሽዬም ብለውታል። ነገም አንዱ አርግዤ ያለው ብላ ብትመጣ ልታምኝ ነው ወይ ልትጣይ ነው ወይ ብለዋል። ይሄ ነገር መታረም አለበት። ልጅነት አለ፣ አዎ ሁለቱም ጋር ልጅነት አለ። ልጅነትም ስላለ ነው እናት አባት ቁጭ አድርገው አንታረቅም ብለው ነገሩ ሳይቋጭ የተለያዩት። ግን ደግሞ መታረም ያለባቸው ነገርና ከዚህ በኋላ እንዳይደገሙ ማውራት ያለባቸው ነገሮች አሉ። ስለዚህ ሀይሚዬም አሁንም ስሜታዊ ነሽ፣ በቃ ታይ ወርሽው ሁሉንም ነገርና እስኪ ይቅርታ በይው። ነገር ቅድም ብለሻል፣ እኔ ይቅርታ መጠየቅ አለብኝ ወይ ብለሻል አባትሽን። አዎ ይቅርታ መጠየቅ አለብሽ ሀይሚዬ፣ ይቅርታ መጠየቅ አለብሽ። የምር እንደ እውነት ከሆነ ማለት ነው። እዚህ ጋር ማጨብጨብ ማስመሰል፣ በሱ በኩል ነው ጥፋቱ የመጣው ለምን አንቺ ይቅርታ እኔ አልልም። አዎ ይቅርታ መጠየቅ አለብሽ። አንቺም ብዙ ስህተት አጥፍተሻል፣ ገብቶሻል። በሱ በኩል ነገሩ ስለመጣ ያው እሱ ጋር ነገሩ ገነነ እንጂ አንቺም ጥፋት አለብሽ፣ ድብና አድርገሽ ጥፋት አለብሽ። በቃ እኛ ሁለታችሁም አንድ እንድትሆኑ የምንፈልግ ልጆች ሀቁን እየተናገርን ነው የምንሄደው እንጂ እያስመሰለን እሱ ለምን ይቅርታ ይጠይቃል አንቺ ለምን ይቅርታ ትጠይቅልሽ አንልም። አንቺም ጥፋት አለብሽ ይቅርታ በይ። ከዛ እሱም ደግሞ ድጋሚ ከዚህ በፊትም ብሎሻል፣ አሁንም ላጠፋሁት ነገር ይቅርታ አድርጊልኝ ማለት አለበት። አለቀ። ይቅርታ ይፈታል።